ሰራተኛ ናት። ምንም አታመጣም ብላችሁ ከሆነ እንደዚህ ያደርጋችሁ ተሳስታችኋል። ድጋሚ እንደዚህ አይነት ነገር እንዳታደርጉ እሺ? አይደል? ወይኔ ፍቅር ዴቭ እያያዝ አይደል? እቺ ተረገመች ምን እንደምታደርግ አደይ ያለ ምክንያት እንደዚህ ያደርጋል። ቆይ ምን አደረጋችሁ? በፍጹም ዴቭ አደይ በጣም ባለጌ ሴት ናት። ምንም ለሰው ክብር ደግሞ ከዚህ ቤት ወጥተሽ የቤት ሰራተኛ እንድትሆኝ አልፈልግም። የቤት ሰራተኛ በመሆኔ ታፍርብኛል? እንደሱ አይደለም እያልኩ ያለሁት። እና እንዴት ነው? ይኸውልሽ አደይ ድጋሚ እንደዚህ እንድትሆኝ አልፈልግም። በቃ አሪፍ ስራ ብትሰሪ ደስ ይለኛል። ቢሆንም ግን ለጊዜው እዚህ ቤት መሆን አልችልም። እሺ ደግሞ ልብ የሰጠሻቸው። ቆይ መቼ ነው ችግር መፍጠር የምታቆሚው? ቤዛ ያለችውን ነገር አምነው ዴቭና ፍቅር መረዘሻል እያሉኝ ነው። አደይ የተባለች ልጅ እዚህ ቤት ላያት አልፈልግም። መታሰር አለባት። ፍቅር? አዎ። እኔ ምንም አላደረኩም። ዳይመንድ እናትስማው። ቆይ እንዴት ነው ሰው እህቱን መርዝ የሚያበላው? በቃ ትይ። ቆይ ሻውን የት ሄደ ይባላል? አደይ እዛ ቤት እንድትኖር መፍቀድ አልነበረብሽም። ተነሺ ይገኝ ዳይመንድ ሰላም ቻናል ቤተሰቦች እንዲናችሁ የጽናት ቤተሰቦች በጣም አመሰግናለሁ። ላይክ ሰብስክራይብ ስለምታደርጉኝ ስለምታበረታቱኝ በጣም አመሰግናለሁ። ቤተሰብ ያልሆናችሁ ቤተሰብ ሆኑ፣ እኔም ቤተሰብ ሆናለሁ ማለት ነው። ሰብስክራይብ ያላደረጋችሁ እኔም እመልሳለሁ ማለት ነው። እንግዲህ ከባድ ጦርነት ተከፍቷል። የአደይ ድራማ አደይ እንግዲህ ከሁሉም ነፃ ናት። ሴትዮዋ በደንብ ታውቃለች። ሴትዮዋ በደንብ እያንዳንዷ ነገር ማጥፋተኛ እንደሆነ ማን እንዳደረገው በፊቱም ጀምራ ቤዛ ምን እንደሆነች ለምን እንደመጣች እንዴት እንደሆነች በቃ እያንዳንዷ ነገር ታውቃለች። ነገር ግን እሷ እንዳልገባት ሆናለች ማለት ነው። የፍቅር እናት እንግዲህ ከዚህ ቀደም የቤቱን ካርታ ስጭኝና እኔ ንግድ ምናምን ልጀምርበት እያንዳንዱ ነገር ከተሳካልኝ በኋላ መልስልሻለሁ ብላት ነበረ። ቤቱ ስሙ ያለው በፍቅር ነው፣ በእኔ ስም አይደለም። በእኔ ስም ቢሆን ችግር የለውም ነበር ያለቻት ማለት ነው። ይህን ሁሉ የምታደርገው ቤቱ በፍቅር ስም አይደለም፣ በራሷ በሴትዮዋ ስም ነው ቤቱ ማለት ነው። እንግዲህ የባርኮት ፍቅረኛ እንደሆነች በደንብ ታውቃለች። ያው አላስነቃም፣ አልናገርም። ምን ፈልጋ ነው የመጣችው? ለምን መጣች? ቀስ ብዬ ማወቅ ይገባኛል። አሁን ልጆቹን በጠይቃቸው ማንም የሚነግረኝ የለም፣ ዋሽተውኛል ብላ በጭንቅላቷ አስባ ዝም ብላ ነው እንጂ እያንዳንዱ ነገር ታውቃለች። እሷ አደይ መድኃኒት እንደማሰጣቸው ታውቃለች ለፍቅርና ለደፍን በጣም እንደምትወደው እና ደፍ ደግሞ አደይን በጣም እንደሚወዳት ታውቃለች። ስለምታውቅ ንፍፍን ማናት አደይ ታደርገዋለች ብላ አልተጠራጠረችም። ግን ምንድነው እሷ በቃ ሁለቱንም መጠርጠር አለብኝ። ምግብ የሰራችው አደይ ነኝ ተብላለች። ግን አደይን ብትሰራው ኖሮ እሷም ኩሽና ገብታ ምግብ ያው አንጭ ስንላት ስለምትሰጠን ባለፈው ደግሞ ምግቡ ላይ የሆነ ነገር ጨምራበት ለፍቅርና ለእናትየዋ ሰጥታቸው እንደገና ጨው አንሶታል ብላ እየተርበተበተ ምን ያርበተብትሻል? ለምን ትርበተብቻለሽ? እንዴ ቆይ እንብላበት እያሏት ነበረ። እሷ ግን ቆመሽ ትመለከችልሽ እንዴ ሂጂ እንጂ እያሏት ነበር ማለት ነው። ባለፈው ቪዲዮ ላይ እንግዲህ እሷ ማለት ነው ይሄንን ስታደርግ እናትየዋ በደንብ እየተጠራጠረች ነው። እቺ ሴትዮማ የሆነ ነገር አርጋን ልታደርገን ፈልጋለች መሰለኝ። ለምንድን ነው እዚህ እንደ ሰራተኛስ የቆየችው? ደግሞም ለምንድን ነው ይህን ሁሉ ችግር የምትፈጥረው? ለምን ብር ትጠይቃለች? ለምን ደግሞ ይህንን የቤቱን ካርታ ትጠይቃለች? እሷ ሰራተኛ አይደለችም ወይ? አደይ ይህንን በፍጹም አንስታ ማታቅም አይደለም። የቤት ካርታ ቀርቶ የትርፍ ደሞዝ እንኳን ስንሰጣት ይሄ ደሞዝ አይደለም ብላ የምትመልስ ልጅ ናት። በጣም የፍቅርን ጸባይ ችላ የኖረች ናት። እንደዚህ አሁን ይህንን ለምን አመጣችው? በፍጹም አታደርገውም የሚል ጥርጣሬ ገብቷታል ማለት ነው ሴትየዋ። የፍቅር እናት በጣም ብልጥ ናት፣ በጣም ከሚባለው በላይ። ነገር ግን እነሱ ምንም የምታውቅ የሆነ በቃ እያንዳንዱን ነገር የደበቁት ምንም የምታውቅ አይመስላቸውም። እንደውም አደይና ዴቭ በመፋቀራቸው በደንብ ታውቃለች እንደሚፋቀሩ።
በጣም እንደሚቀራረቡ በደንብ ታውቃለች። ግን እሷ ከነሱ ይንጣ ብላ ነው። ከእነሱ ይንጣና እስኪ እነሱ ለምን አይነግሩኝም? እኔ እንደዚህ ነው ከምላቸው ወይም ሌላ ሰው መጥቶ እስከሚነግረኝ ለምን ይጠብቃሉ? ለምን አይነግሩኝም? የሚል ሀሳብ ስላደረባት ይሄን ሁሉ አጭቃ ይዛለች በጭንቅላቷ ማለት ነው። እንግዲህ ያው ግዴታ ራሷ ታተርፋታለች። ራሷ ትነግራቸዋለች። አሁን ሲይዟት ማለት ነው። ቤዛ እርግጠኛ ነኝ ከዚህ ቀደም በሰራቻቸው ወንጀሎች እያንዳንዱ ነገር ሲይዟት የሆነ ጨበጥ ሲያደርጓት ወይ የሆነ ነገር እናደርስብሻለን ሲሏት እኔ ነኝ እንዲህ አረኩት ትላለች። አሁንም ነግረዋለች ለዳይመንድ እኔ ነኝ የመረስኳቸው ዴቭን እና ፍቅርን። እኔ ዴቭን ልመርስ ሳይሆን አዴን ነበረ አላዴ ሰጥቻ ምግቡን ዴቭ በላው። አዴ ሳትበላው ቀረች። ለዛ ነው ዴቭ ደግሞ ማስረዳት ነበረበት ለሴትዮዋ ማለት ነው። ቤት ውስጥ ዲኖ ከመጣ በኋላ እኔ ምግቡን ያመጣችላት ላዴ ነበረ። ላዴ የመጣውን ምግብ እኔ ስለበላሁት ነው የታመምኩት ማለት ሲገባው ዝም ነው ያለው። አዴ አታደርግም፣ ይሄንን በፍጹም አታደርግም። እኔ ባዴ እተማመናለሁ፣ ለምን ብላ ታደርጋለች ብሎ ብቻ ነው ዝም ያለው። ያንን ትክክለኛውን ነገር ቢናገር ዝም አይደርሱ ነበረ። ፍቅር ግን ደህና ተመቻት። እንደውንሽ እንኳን ዘንቦብሽ ይላል ሰውየው አንዳንድ ጊዜ ሲተርት ማለት ነው። ፍቅር በጣም ደስ ብሏታል። ለምን መሰላችሁ? ይችን አደይን ከዚህ ቤት ማስወጣት አለብን። እንኳን ትንሽ አግኝታ ፍቅር እስር ቤት መወርወር አለብን። ፖሊስ አስመጥተን ለፖሊስ ተናግረን ግዴታ ወደ እስር ቤት መወርወር አለባት። እሷ ናት ልክልን ነበር እኮ ይሄን ቤታችን እኮ አንመለስም ነበር። ለምንድን ነው ዝም የምትያት? እያለቻት ነበረ እናትየዋን ማለት ነው። እናትየዋ አባረራታለሁ። ቆይ ረፊ፣ እኔ መቼ እንደማባረራት እኔ ያውቃለሁ። እኔ እማያት እንግዲህ ነበረ። እንዴት ልዬን ልገል ነበር? እንዴት ልጆችን እንዴት ታደርጋለች? ብላ ሴትዮዋ ዝም አለቻቸው እነሱ ፊት ማለት ነው። ከዛን በኋላ ልብሷን ቆጣጥራ መጥታ አደይ ከዚህ ቤት በቃ እኔ ሄዳለሁ፣ እወጣለሁ። እኔ ይሄን ታደረገው እኔ ምንም የማውቀው ነገር የለም፣ ያደረኩትም ነገር የለም። ሀቁ ይሄ ነው። በቃ ምንም ማድረግ አልችልም። ስለዚህ ከዚህ ቤት እወጣለሁ ብላ ሻንጣዋን ይዛ እየሄደች እያለ ነገሩ ይጣራ። ተተጣራ በኋላ አንቺ ከሆንሽ ትወጫለሽ፣ በያርፈሽ ተቀመጭ